ነበር የሳዳ ጋር ዋትስአፕ አትመልስም ስልክ አትመልስም አለች እዚህ ጋር አለች እዚህ ጋር አለች እዚህ ሱቅ ነው የምትሰራው አለች ለኛ ሞባይል ምትተዋናት እንዴ ልብስ አጅማናታ ለሲን ተሳድባለች እኔን ተሳድባለች ሙልጭ አርጋ ተሳድባለች ስላድኖ ነው የዘቀዘቀችው ፎቶዋን እንደፈለገች ታርጋት እዛ ሰዓዳን አጥማት አስጣት አይመለከተኝም አያገባኝም ካላስ ያቺ ግም ደግሞ እሷ እምነት እንዳትነካ ካላስ አያገባኝም ሁለቱም ናቸው ካላስ ሁለቱንም ኤምባሲ ውሰዱና ሁለቱም ይጠይቋቸው በቃ አለቀ ሳሪ ግን ምን ሆነሽ ነው ምን አባሽ ሆንኩ ምን ሰው ናየሽ ምን የሆንኩት ነገር አለ ምንም አልሆንኩም ምን ሆንኩኝ ምን ሆንኩ ሳሪ ምን ሆነሽ ነው ምን ሆንኩኝ እኔ አይደለሁ ሰደቤ ነበረው አይመለከተኝም እኔ ስለ ሰዓዳ አያገባኝም ያቺ ቦቲያፍ አያገባኝም አይመለከተኝም እኔ ስለ አድኖ ብቻ ነው መናገር የምፈልገው በቃ አለቀ አያገባኝም ምን አገባኝ እኔ ይሳቅ ደወልክ ዳይሬክት ስልኳ ዝግ ነው አይሰራም በዋትስአፕ እየደወልኩባት ነው ሪከርድም ልኬላታለሁ አትመልስም እያየችው እኔ ላይቭ ላይ ወጥቼ ሄዳለሁ ከፈለክ ሄዳለሁ አሁንም ተዘግዝቋል ደግሞ እኔ ልትሰድቢ ነው እንዴ ጨምላቃ እኔ ልውጣና ሊድ ነው የምትሄጂው ማን የትኛው ጋር ነው አለች ላይቭ ላይ እኮ ናት ላይቭ ላይ ናት አይደል ልጅቷ እስኪ ሼር አድርግልኝ እሺ ሼር ላድርግልኝ አሁን መሲስ ሼር አድርጋለሁ ሳሪ የመታለች የት ይቻት ሳብኳት እሺ ይሳቅ አንተ አውራ ሰላም ነሽ እንዴት ነሽ አሁን እየደወልኩልሽ ነበር በዋትስአፕ ሰላም እንዴት ነሽ እንዴት ነሽ ሰላም ነው ከዚህ በፊት ልከሽልኝ ነበር አይደለ በዋትስአፕ ነግሬሽ ነበር የሆነ ሰዓት ነግረሽኝ ነበር ስልክ አትመልስም ዋትስአፕ እያየች አትመልስም ብዬ ነግሬሽ ነበር አይደል እንደዚህ ማድረጉ ምን አስፈለገ ከልጅቷ ጋር ተጣላሽው እዚህ የሰው ሃይማኖት ጋር ምንድነው ያደራረሰሽ ነገር ይሄ ነውር ነው እነዚህ ሰዎች አገዙሽ ምን አሉሽ ከአቅማቸው በላይ ሲሆን ወደኛ ላኩሽ አይደል የግድ ልጅቷን አንቀው ተቀብለው መስጠት አለባቸው እንዴ ብሩ ሲጀመር አንድ ነገር እኮ ርሲት ማስረጃ የለሽም እኛም እኮ በጉልበት ነው ልጅቷን ስንደውልባት ምን ስንል የነበረው አይደል እንጂ አሁን ህግ ቦታን ብትሄጂ አንድ ማስረጃ በሌለሽ ነገር ማንንም ልጅቷን ይዞ መጠየቅ አይችልም ግን እኛ እነ ሳራ አውርተዋታል ምናምን ስላልሽኝ ነው ስንት ደወልኩላት ስንት ደወልኩ ሜሴጅ ላኩ አትመልስም ነግሬሽ ነበር ባለፈው ሰሞኑን ቢዚ ስለነበርኩ ነው እንደውም እንትን ያልመለስኩልሽ ሪካርድ ዋትስአፕ ጽፈሽልኝ ነበር ግን ይሄን ማድረጉ ምን አስፈለገ ነው የተጣላሽው ከልጅቷ ጋር እዚህ ጋር ሃይማኖት ሚነካ ነገር ልጅቷ ሲጀመር ሙስሊም ናት አይደል ሳዳ ነው ስሟ አይደለችም በቅርቡ ወደ ክርስትና መጣለች
ያ የፈለገም ይሁን ሃይማኖት ጋር ምን አደራረስሽ? አሁን ይኸውልሽ አጥፊው የፖስተሽን ለአንቺም ጥሩ አይደለም። ገብቶሻል? አጥፊና ይቅርታ መጠየቅ ነው። ሌላ ነገር ውስጥ ለአንቺም ጥሩ አይደለም እንደዚህ አይነት ነገር። ሃይማኖትሽ ቢነካ ደስ አይልሽም? የሰው ሃይማኖት ለምንድን ነው? አንቺ ጥያቄ ነው ልጠይቅሽ። ይታጠይቆታል። አንቺ ጥያቄ ልጠይቅሽ። እኔ አንቺን እንደው ህሊና ቢኖርሽ ኖሮ ሰዓዳን እኔ አላቃትም አታቀኝም፣ ግን ካንቺ ጎን ቆሜ ሀቅ ስላለሽ የላክሽሊ ቮይስ ወላኔ ወላ መሲ አልተሰደብንም። ከዛ በኋላ ለሙኒት እሰጣለሁ ስትል ምንድነው ያልኩሽ? ሙኒትን ጠይቅ ያልኩሽ ደጋግሜ አንቺ ስትመጪ ኧረ ተይ ሙኒት፣ ኧረ ተይ እባክሽ የዚችን ልጅ ሀቅ አሰጫት እያልኩ አልጠየቅኩልሽም? አንቺ የቻልሽውን ያክል አድርገሽልኛልም ጠይቀሽልኛልም። በጣም አመሰግናለሁ። ይሄን ስላደረኩ ደግሞ ይቅርታ። ግን እኔ ፍትህ ማግኘት የለበትም ብለሽ ታምኛለሽ? እኔ ሙሉ መረጃ ሰጥቻለሁ። ታውቃለህ፣ ፍትህ ለማግኘት ስዕል አድኖ መዘግዘግ ምን አመጣው? ጥያቄ ይሄን ብቻ መልሽልኝ። ፍትህሽን እናሰጥሽ። እኔ 1200 ብር አሁን እሰጥሻለሁ፣ ችግር የለኝም። ከዛች ከቆሻሻ ጋር ንግግር የለኝም። መቼም ከሷ ጎን አልሆነም። መቼም ግን 1200 ብር እኔ ልስጥሽ። ለምንድን ነው ስዕል አድኖ የዘቀዘቅሽው ዛሬ? ለምን? እኔ ስዕል አድኖ ሳይሆን የዘቀዘቅኩት ፎቶዋን ነው። የሷን ፎቶ ነው የዘቀዘቅኩት። ሙስሊሞች ሁሉ እየተናገሩ ነው። የራሱ ሙስሊሞች ሁሉ እየተናገሩ ነው። አንቺ ሃይማኖትሽን የምትወጂ ከሆነ እኛን የምታከብሪ ከሆነ ለምን ስዕል አድኖ አንቺ ዘቀዘቅሽ? ይኸው ሙስሊሞቹ ሁሉ እየተናገሩ ነው። ክርስቲያኖቹን ታያቸው፣ ምናልባት እኛ ስለሆንን ይሆናል። እኔ በተአምር የዛን ጊዜ እንኳን ሃይማኖት አላስነካም ብዬ አንቺን ተይ ሀቅ አላት ልጅቷ ብዬ ተናግሬያለሁ። ስለዚህ እየተናገሩ ነው። አንቺ እና አላደረኩም ብለሽ ካልሽ አሁን መረጃ ላንጣ። እኔ ለዚህ ነው ይሳቅን ያመጣሁት። ለምን ይሄን አደረግሽ? ለምን? አንቺ ትወጃለሽ እምነትሽን፣ እኛም እምነታችን እንወዳለን። ብርሽን እናሰጥሻለን፣ እኔ እሰጥሻለሁ። ይሄ ጨለማ ይጋልኝ፣ እኔ እሰጥሻለሁ። ግን ሀቅሽ ስላለሽ ሀቅሽን የወሰደችብሽ ሴትዮ ትስጥሽ። ለምንድን ነው አንቺ የዘቀዘቅሽው? ለምን? እሺ ታሪ ይሄንን ስላደረኩኝ ይቅርታ፣ ባለማወቅ ነው ይሄን ያደረኩት። ግን እኔ በጣም ተናድጃለሁ። በዛ ላይ እሷ አሁንም እንደዛው ነው የምትፎክረው እንጂ አላመነችም። ብሩ አለብኝ ይሰጣለሁ ብትል ምን ችግር አለ? አምናለች ለእናንተ። ግን ለምን አትሰጥም? ሀቂ አንቺ ብር እኔ እሰጥሻለሁ፣ ችግር የለም። አክስቴ ተዚህ ላይ አክስቴ ታመመ ትሰጫለሽ። እዚህ ደስ አይለንም። አትሰጭም። አንድ ነገር ልንገርሽ ቤቢዬ ሞት አንድ ብር አትሰጭም። ሳሪ አንቺ ለእሷ 1200 ድርሃም የምትሰጪ ከሆነ አርሴማ ልጄን ያሳጣኝ አሁን ብሎክ አድርጌሽ እወጣለሁ። ከአንቺ ጋር ምንም አይነት ጓደኝነትም እህትነትም የለኝም። አንደኛ፣ ሁለተኛ ነገር መረጃ አለኝ ብላለች። ሄዳ ፖሊስ ጣቢያ ትክሰስ። ኮሜንቶቹን ስክሪንሻት አድርጌ እልክልሻለሁ። ኮሜንቶቹን ስክሪንሻት ያረኩትን እልክልሻለሁ። ሳሪ አንድ አይነት ሴት ዘቀዘቅሽ፣ ሌባ፣ ሸርሙጣ፣ ኪዳነ ምህረት እየተባለች ከስር ስታሰድብ የነበረች ይሳቅም ሳሪም ከዚህ በኋላ ከእናንተ ጋር ጓደኝነት የለኝም። እናቴ ትሙት ሳሪ 5 ሳንቲም ከሰጠሽ አሉ አክሰጭም ብር አሰጭም አመሰግናለሁ። እኔ አልፈልግም ማለት እኔ ልጅቷ ሲጀመርም አትፈልግም ከኔ። የኔ ጥያቄ እኔ እሰጥሻለሁ እንጂ እኔ 1200 ብር እሰጥሻለሁ። ለዛ ነው ወይ የዘቀዘቅሽው ነው የኔ ጥያቄ። መሲ አዳምጪ። እኔ ጥያቄ ለምንድን ነው ለ1200 ብር ብለሽ ነው ወይ የዘቀዘቅሽው? ስጪ ብትኝ እኔ እሰጣለሁ፣ ችግር የለብኝም። ለዛ ብለሽ ነው ወይ 1200 ብር የዘቀዘቅሽው? ስዕል አድኖ የዘቀዘቅሽው ለ1200 ብር ብለሽ ነው የዘቀዘቅሽው? ስዕል አድኖ የኔ ጥያቄ ይሄ ነው። ኖ እንደዛ አይደለም። እኔ ለ1200 ብር ሳይሆን የዘቀዘቅኳት አንደኛ ነገር እሷ አላመነችም። እናንተ ብትጠይቋትም ግን ሀቅ እንዳለባት እሷ አላመነችም። እኔ ክርስቲያን ስለሆንኩ ነው እንጂ እንደዚህ የሚያደርጉት ምናምን ነው የምትለው ልጅቷ። ገባሽ? አላመነችም እንጂ ታይልኝ ለማንና ችግር የለውም። እኔ ተዋለሁ። ይሄን ነገር ምን ማለት አይደለም። ስዕል አድኖ ምን አገባው? ስዕል አድኖ ኦርቶዶክስ ብሎ ምን አገባው? ለምን አገባውና ነው የምትዘቀዝቂው? ምን አገናኝቶት ነው? እኔ አንቺን ከአበደርሽኝ አንቺ አበድረሽኛል፣ አንቺን ልቀበል እንጂ ለምንድን ነው የአንቺን ቁርአን እኔ የምረግጠው? የአንቺን ቁርአን የምዘቀዝቀው ለምንድን ነው? ይሄን ብቻ ነው መልስ የምፈልገው። ምን አገባው? አለመስጠት መስጠት፣ ጠይቁልኝ፣ እሷን ዘግዝቂ፣ እሷን እንትን በይ።
ነገ ደግሞ ተነስቶ ያንቺን ቁርአን ያንቺን ሃይማኖት እንዲዘቀዘቅብሽ ትፈልጊያለሽ? በእናንተ በአንዳንድ ቆሻሾች እኛ ሃይማኖታችን ሊሰደብ ይገባል? ንገሩኝ እስቲ። ለምንድን ነው የዘቀዘቅሽው? ለምን ነገ ደግሞ ያንቺ እንደዚህ ተነስተው ከታች ሲሰደብ የነበረው እንደዛ ተነስተው ደግሞ ቢዘቀዘቅ ይሄ አያምሽም? በእናንተ የተነሳ በብር የተነሳ። ስለዚህ አሁን አንቺ ምንም አይነት ስተትሽን አምነሽ ይቅርታ ጠይቂ። ስተትሽን አምነሽ ይቅርታ ጠይቂ። ምክንያቱም የደረሰብሽ የለም። እኔ ላንቺ ብዙ ጥሪ ያለው አድርግ ያለው አሁንም ቢሆን ልንገርሽ፣ እኔ መሲ ስለቦለከች ስላልቦለከች አይመለከተኝም። ግን አንቺ ቸግሮሽ ከሆነ ብሩ አስፈልጎሽ ከሆነ እኔ እሰጥሻለሁ። ከዛች ልጅ ጎን ግን አልቆምም፣ ግደኝ አልቆምም። ነገር ግን ላደረግሽው ስራ ይቅርታ ጠይቂ። በቃ ይሳቅ አውራ አንተ ካላስ ጨርሻለሁ። ለጥፋቴ ይቅርታ ጠይቃለሁ። እኔ በጣም ነው የማወድሽ የማከብርሽ ሳሪ ማለት ነው። ለብዙ አመት አስተካክለሽ ነው ያለው። ሲጀመርም ይሄ ማድረግ ያውቃለሁ ጥፋት ነው። ግን እኔ በልጅቷ ምክንያት ከዚህ በላይ ራሱ ባድርግ ለኔ ራሱ ያኔ አንቺ ስታስቢው ልጅቷ ምን እንዳደረገች ለእናንተ ሁሉ የሰጣችሁ መልስ አለ ታውቂያለሽ። ያንን ሁሉ ስታደርግ እሷን ግን ማንም ምንም ያላት ሰው የለም። ልጅቷ ነዋ አልን እኮ አልን አልኩኝ ልጅቷን ነው እንጂ ክርስትና ላይ አይደለም። እኔ ክርስቲያን ነኝ፣ ሰንበዲ ክርስቲያን ነው፣ ዘመዶችሽ ክርስቲያን ናቸው። ስዕል አድኖ መዘግዘግ ተገቢ አይደለም። ሃይማኖታችን እንዲነካ አንፈልግም። ማንም ሰው እንዲነካ አይፈልግም። አንቺ እንደማትፈልጊ ሁሉ እኔም አልፈልግም። ገባሽ? ትናንትና ለአንቺ ቆሜ ስከራከር ነው መሲ የተናደደችው። ለዚህ ነው ለምን ይሄ ተደረገ ነው። በቃ ማድረግ የለብሽም፣ አይደረግም። ሰላሙን አለይኩም ያ ጀማዓ ተረጋጉ። እኔ ወላሂ ምንም አልገባኝም። ሳሪ ምን ተፈጥሮ ነው ሀቢብቲ? ታም ይኸውልህ ሰዓዳ የምትባል ልጅ ከዚች ልጅ ብር ተበድራ የሆነ ጊዜ ትኖር ነበረ። ከዛ በኋላ ያንን ብሯን ይቺ ልጅ ስጭኝ እያለች የምር ታሜ እኔ አልዋሽም። እኔ ሰው ከጎኔ ሆነ አልሆነ ምን አለ አላለ አያስደንቀኝም። ታውቀኛለህ፣ እኔ ስለ ሰው ግድ የለኝም። ይቺ ልጅ ሀቅ ያላት ምክንያት ምን እንደሆነ ታውቃለህ? በችግሯ ጊዜ ብር አበድራለች። እዚህ ህዝብ ሰምቶታል። ያ ብሬን ስጪ ብላ የምትጠይቀው ክርስቲያን ከመሆኗ በፊት ይቺ ልጅ ብሬን እያለች ትጠይቅ ነበረ። መረጃ አላት፣ ማስረጃ አላት። ብሯን ከለከለቻት። አሁን በቅርብ ጊዜ ያቺ ከእስልምና ወደ ክርስትና ስለመጣች ብሬን ስጪ ስትላት ያቺ ትወጣና መጀመሪያ መሲ ብርጅስቶን ስትጠይቃት መሲ ብርጅስቶንን ትሳደባለች። እኔ ጋ ማለት ነው። ታይ በቃ ታይ እኔ ልጠይቅሽ ብዬ ስላት እሺ ሳሪ ችግር የለም ዋናው ቁም ነገር እኔ ብሯ አለብኝ ይሰጣለሁ አለች። እሺ መች ትሰጫታለሽ ብለን ካወራን በኋላ መለስ አድርጋ አረ የለብኝም እኔ ብሯን የለብኝም ከሹፌር ጋር ብሬ ሰጥቻለሁ ስትል እንዴ ሰዓዳ ባንዳ ሁለት ይወራል። አሁን ብር እንዳለብሽ ነግረሽኛል። አሁን ደግሞ ተመልሰሽ ብር የለብኝም ከሹፌር ጋር ሰጥቻለሁ ትያለሽ። ጥሩ ከሰጠሽ እንደውም ላንቺ ጥሩ ነው። መረጃ አንቺ ስላት መረጃ የለኝም አለች። ለምን ስልኬ ጠፍቷል። እንደዛ ከሆነ ችግር የለም ውዴ፣ አንቺ ጋር ያለው መረጃ እስከጠፋ እዚች ልጅ ጋር አለ። እዚች ጋር ያለችው መረጃ አምጪ ስንል ላ የለኝም እንደውም አልሰጥም ብላ በሃይማኖት ተነስታችሁ እኔ ኦርቶዶክስ ስለሆንኩ ምናምን ስትል እኔ ሙልጭ አድርጌ ሰደብኳት። ባለጌ እኔ ኦርቶዶክስ ስለሆንሽ እንደውም እኔ ነኝ የምደግፍሽ፣ አንቺ አይደለሽም የምደግፊው። ስለዚህ እንደዚህ አይነት ነገር አይባልም። ነውር ነው። የልጅቷን አቀሳጭ ብዬ ተጣላው። ታሜ ታውቃለህ፣ እዛ ሰፈር እኔን የሚጠሉ ይገቡ ሰዓዳን ግዟት አሁን ክርስቲያን ስለሆነች ነው ምናምን ብለው አለቀለቁ አንድ ሰሞን። እኔም ዝም አልኩኝ። እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት። ይቺ ተበዳዩዋ ማለት ነው። ይሳቅ ሰሞኑን እኔ እንጃ ጊዜ ስላልነበረው አላውቅም። ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖ ትዘቀዝቅና ሰው ታሰድባለች። ምን አገናኘው ታሜ? ምንም የሚያገናኘው ነገር የለም። ይሄ ማለት የሚያሳየው ስቅጥና ነው። ያኒ ራሷ የወከለች ነገር ነው። ወላ ሃይማኖትም አልወከልሽም። በዚህ መናገራችን ላይ ማለት ይሄንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ። ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው። አንቺ ኢንሻአላህ እንሸላሊት ራሱ ብታምኒ ምን አገባው ህዝብ? ምን አገባው? ምን ያገናኘዋል? ሐቅ ማለት ሐቅ እስካለ ሐቅ መመለስ ነው።
ከዚህ ውጪ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሐቢብቲ ይሄንን ነገር በፍጹም አይሳካልሽም። ልንገርሽ፣ ይሄ የሚያሳየው የራስሽም ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው። ይሄ ምን አይነት ጭንቅላት ምን አይነት ድድብና ነው? ይቅርታ አድርጉልኝ፣ ምን አይነት ድድብና። ታሜ አንድ ነገር ደግሞ ልንገርህ፣ ታሜ አንድ ነገር ልንገርህ። እኔ በጣም ይገርመኝ፣ ይቅርታ እህቴ፣ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም። ራሱ የሚወክል ሰው ነው። ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው። ስለ ክርስቲያን ማለት ለኩም ዲኑኩም ወሊየ ዲን ማለት የሚባል አለ። አትፈላሰፉ፣ በሃይማኖት አትግቡ ማናቸው ማለት ነው። እዚህ በሃይማኖት በተአምር ማለት ነው። እናንተ ምንም እውቀት የላችሁ ስለ ሃይማኖት ምንም ማለት አታንሱ። ይበቃችኋል። خليك ይቺ ብቻ ማለት ሰውዬው ብሎ ካደረገኝ በአከሊ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላቸው ማለት ነው። እንድታወሩ አፋችሁን ብትዘጉ ነው የሚሻለው። ማንኛችሁም والله እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ ማናችሁ ሲጀምር? ኧረ ሳሪ እንደውም ስለዚህ ርዕስ ራሱ ማለት ባትናገር የራሱ ነው። በቃ ሰጋጤ ናችሁ። ما بعرف من اندمرش اقسم بالله من اندمرش هلاقم حسبي الله ونعم الوكيل በዛ ላይ ታሜ ኦርቶዶክስ ከሆነች እቺ ልጅ ወይም ደግሞ ወደኛ እምነት ከመጣች 1 አመት አይሞላትም። እቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም። ለምን 23 አመት የኖረችበትን እምነት እንደዛ አላረገችም? ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አይደለም። ስለዚህ ሳሪ የምትከፍያት ነገር የለም። ከዛች ጎን አንቆምም ከበዳይ ጎን። ነገር ግን ደግሞ ለዚህችም አንከፍልም። የራሷ ጉዳይ ምንም አንቺ ምንድነው ልትከፊ ደግሞ ለጭራሽ የራሷ ጉዳይ አንከፍልም። አትከፊም። ሚዩት ነሽ ታሪ ሚዩት ነሽ ሳሪዬ። ግን ምን አለ መሰላችሁ ሳሪን ወዳታለሁ ሳሪን አከብራታለሁ ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ የምትከተለውን እምነት ባትወጁ ለራሱ ማክበር አለብሽ። ገባሽ? እምነቷን ተሳድበሽ እምነቷን እየዘቀዘቅሽ ምናምንበትን እየሰደብሽ ሳሪን ይወድሻለሁ እኔ ያከብርሻለሁ ማለት አትችይም። ለምን? እምነት በዚህ ምድር ላይ ቀይ መስመር ነው። ቀይ መስመር የሚባል ነገር አለ። ገንዘብሽን የተወሰደብሽ ገንዘብሽ ከተወሰደብሽ ደግሞ ገንዘብሽን መጠየቅ ነው። ገንዘብሽን ደግሞ ሳሪ አልወሰደችም። የወሰደችው ሰዓዳ ናት አይደለ? ሰዓዳ ካልመለሰችልሽ መዘዝ ያለብሽ የሰዓዳን ፎቶ ነው። በቃ አለቀ። እኔ ያልኩት እኮ ይኸውልሽ መሲ ብትዶር ታውቂያለሽ። ሰዓዳ ፎቶ ብሩን ሳትሻለ መሲ ራሱ ፎቶ መዘቅዘቅ እንኳን አትችልም። ገና ምናምን ሃይማኖት ተጠየቃለች ማለት ህግ አለ እዚህ ሀገር አይደል እንዴ? ሁለቱም እዚህ ጋር ቁጭ ብሎ አይደል እንዴ? ጠምጣ ወደ ህግ ማለትን ያናሳያታለን እንዴት መክሰስ እንዳለባት። የሰው ፎቶ ራሱ ማለት እኔ ማለት ሂጂ ዘቅዝቄ አለላትም። ለምን? ህገ ወጥ ነው። ስለዚህ እኔ ማለት የህገ ወጥ ነገር እየደገፍኩኝ ማለት ነው። ኖ የሰው ፎቶ ማለት ራሱ መቦሰት አይቻልም፣ መዘቅዘቅም አይቻልም። አንቺ ማለት ተበልተሻል፣ የሆነ ነገር ደረሰብሽ። አንደኛው አንቺ ማለት ሀገሪቱ የሚመራው ፖሊስ ጣቢያ አለ፣ ምትተም ትችያለሽ። ካልቻል ሀገሪቱ ኤምባሲ ደግሞ አለ፣ ቆንሶላም አለ። እነሱ ማለት ይተባበሩታል። በምን አይነት መንገድ በምን የምን ስቅጥና ነው ማለት ወደ ሃይማኖት ዘለች ወደ ዛቶሎ ሄት ምን ለመሆን ነው? ምን ለመሆን? ስሚ ሳንዲ፣ እኔ እኮ ያልኩት የተናገርኩት ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድን ነው እዚህ ደረጃ የደረሽው ነው የኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ ፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣችበትን እምነቷን ለምን አልዘቀዘቅሽም? ፕሊስ ይሄን መልሽልን፣ ለሁላችን ፕሊስ መልሽልን። እስቲ ይኸውልሽ አሁን እኔ እኮ ይኸውልሽ እሰጣለሁ ብዬ ያልኩት ይሄንን ብር አንቺ ፈልገሽው ከሆነ እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድን ነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር ከሆነ የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳድረው አይደለ የከፈልሽ ዳ ማሬ በፊት ነበራ። አሁንም እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ የኔ ጥያቄ። በባለፈው ከፈልሽ አይደል? እኔ ነው
እኔ ያልገባኝ ታሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይልሽ ሳርዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጣዋለሁ፣ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰዓዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጣ ገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት ኢማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚስተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሰው የለም። ግን እውነት እቅስም ቢላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ፣ ሙት ስለ ሃይማኖት ሄድ አንተ በንጋሊ ካልሽ ትታሰሪበታለሽ፣ ዲፖርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሊ ሙስሊም ነው ግን አይቶ ቪዲዮ ክርስቲና እየተሰደቡ ምናምን ቪዲዮ አስተረጎሞ ወደ ፖሊስ ጣቢያ ሄዶ ቢወስደው የቦሰተው ወይም የተሳደበው ይከሰሳል፣ ይታሰራል፣ ዲፖርትም ይደረጋል። ይህንን ካላወቃችሁ ወላሂ ثم والله ህግ አለ እዚህ አገር። ስለ ሃይማኖት የሚሳደቡ ሙሽ ስለ እስልምና ስለ ማንኛውም ሃይማኖት የሚሳደቡ ይጠየቁበታል። በእኔ ማልኩኝ ሄዱና ጠይቁ። እስሐቅ ምናልባት አንተም እዚህ ሀገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቁ ትችላለህ። አዎ ታምዬ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትስአፕም ሜሴጅ ላኩላት፣ ያቺ ብር ወሰደችብኝ ያለችው። ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግሯታል፣ አምናለች ምናምን ነው እንዴ። ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንደምትመሰክረው። ማስረጃ ይፈልጋል ሁሉ ነገር። ገብቷል? እና ተረጋጊ ብያት ነበረ። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ። እኔም ድጋሜም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል፣ ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷ ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል፣ በጣም ትልቅ ወንጀል ነው። አብሶ እንደዚህ ማድረግ እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል፣ ይቅርታ ጠይቂና እንትን በይ። እነ ሳራ ስንት ሰው ነው ባንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትስአፕ ልኬልሻለሁ፣ አዳምጪ ግቢና ከፈለግሽ። ካላስ ጋይስ ጨርሱ። ሳሪ እንደ ሐሳብ ለምሳአዳ እንደዚህ አታመጧት፣ ምን አትጠይቋትም? እዚህ ቤት አትመጣም፣ እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺን በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር በጣም ከባድ ስለሆነ። ከዛ ውጪ አንቺ ሳርዬ እኔ ቸግሮኛል ካልሽኝ ይሄ ጨለማ ይጋልኝ። እኔ ስለ ሰው አይደለም የምጨነቀው። የችግርሽ ለታ ሁሉ ጊዜም አለው ከጎንሽ። የችግርሽ ነገር ሁሉ ከጎንሽ አለው። ከቸገረሽ ይሰጥሻለሁ እንጂ እዚህ ቤት እሷ አትመጣም። ድርሽ አትመጣም። አልፈልጋትም። እሷ የምትባል ሴትዮ አትመጣም። ስለዚህ አሁን አንቺ ላጠፋሽው ጥፋት ላደረግሽው ድርጊት፣ ምክንያቱም የሰው ልጅ ተሳስቶ ድርጊት ያደርጋል። እኔ በዚህ ነው ማምነው። ለድርጊትሽ ይቅርታ ጠይቂ፣ ጨርሶ ውጡ። ይሳቅ ይጠይቅልሽ፣ ታሜ ይጠይቅልሽ፣ ሌላ ሰው ይጠይቅ። እሷ እዚህ ቤት እንዳትመጣ። አትመጣም። እሷ አትመጣም። በቃ ካላስ ይሄው። እሺ ይቅርታ። እቺ ናት እንደ የዘቀዘቀችው። አዎ ይቅርታ ሲባል ደግሞ እንደዚህ አይደለም። እኔ ይቅርታ እንደዚህ አይነት ይቅርታ አልወድም።
ይቅርታ የሚባለው እህቶቼ ሳሪ በትልቁ አድርጋትና ቪዲዮዋን ታብራና ይቅርታ ጠይቅ። እኔ እንደዚህ ስላልሆነ ነው። አዎ ተሳስቻለሁ። ይሄን ነገር ያደረኩት በዚህ ይሄንን የምታረጊው ለሃይማኖትሽ ለራስሽ ክብር ስትይ ነው። ምክንያቱም ያንቺ ሃይማኖት ነገ ደግሞ ባንቺ የተነሳ ሌላ ቦታ ተዘግዝቆ ታይዋለሽ። ስለዚህ ያንን ላለማድረግ ግዴታ ሃይማኖትሽን የምትወጂ ከሆነ ይሄን ነገር አድርጊ። በቃ አለቀ። በቃ በግልጽ ነው ያለው። ግን እኔ ቲክቶክ ላይ ቪዲዮ ወጥቼም አላውቅም፣ ቪዲዮም አላበራም። ይቅርታ እንደፈለግሽው ይቅርታ ጠይቃለሁ። ጎበዝ ጠይቀውና ቪዲዮ አብርታ አታውቅም ጋይስ። ቪዲዮ አብርታ እኔ ቪዲዮ ወጥቼ አላውቅም ቲክቶክ ላይ። ስለዚህ እኔ ቪዲዮ አልወጣም። እኔ ቪዲዮ አብርታ አይቻት አላውቅም በህይወቴ። እኔ ጋር ስትመጣ አብርታ ፈለጋችሁት እንትን እጠይቃለሁ ይቅርታ። እኔ አብርታ አይቻት አላውቅም ጋይስ። ይቀበሉ። እኔ አይቻት አላውቅም። ስለዚህ የላውሪያው ወንድሞቼ አጥፍቻለሁ፣ ይቅር በሉኝ፣ ይቅርታ አድርጉልኝ። ባለማወቅ ነው ፎቶ ያንስቼ የዘቀዘቅኩት፣ ይቅርታ አድርጉልኝ። ፎቶ ሳይሆን የእናንተን እምነት የተቀዘቅኩት የእናንተን እምነት ተሳስቼ ያደረኩት እንጂ ፎቶ አይደለም። እሺ ውዴ፣ ፎቶማ የኔንም ዘግዝቂ የሰንበዲ ዘግዝቂ ችግር የለብንም። ለፎቶ አይደለም ጻው የእናንተን እምነት እንትን ስላልኩኝ ይቅርታ። ወላሂ አስተካክለሽ ነው። ይሄ ዋዛና ላየሽ አየሽ፣ አንቺ መጥፎ ስራ መስራትሽ በዚህ ስራሽ ይሄው አሁን አዛና ላየሽ። የሰው ልጅ ትክክለኛ ነገር ሲሆን ነው እንደዚህ የሚሆነው። አየሽ፣ ተመልከሽ። አንቺ ሃይማኖትሽን የምትወጂ ከሆነ ሃይማኖትሽን አስተካክለሽ ለሰው ክብር፣ ለዚህ በቃ ለሃይማኖት ክብር ይኑርሽ። ማርያምን እኔ እውነቴን ነው አረጋሽቱት። በጣም ነው የተናደርኩት። ለዚህ ለወረቀት ምናምን ብለሻል ሳ ወላሂ ለአዚም እኔ እንደዛ አላልኩም። ፎቶ ብቻ ነው የዘቀዘኩት እንጂ ምንም ነገር ካፌ አልወጣም፣ ምንም አይነት ቃል። ፎቶ ማለት የልጅቷን ፎቶ ነው የዘቀዘቅሽው አይደል? አዎ የልጅቷን ፎቶ ነው የዘቀዘኩት። ለኛ ደግሞ ፎቶ ልጅቷ ፎቶ ማለት ፎቶ የተነሳችው ላይ እንትን ፎቶ አለ፣ ሌላ ፎቶ። ኦኬ አይደለም፣ እሷ ላይ ስዕል አድኖ አለ። አዎ ያንን ነው የዘቀዘኩት ኦሬዲ። ስለዚህ አንቺ ያንን ነገር የዘቀዘቅሽው ተገቢ ስላልሆነ አንቺ ብትዩ አንቺ ይኸው ልጆቹ ብላለች እያሉ ነው፣ ደግሞ ለወረቀት ብላለች ብለው እያሉ ነው። ላ ወላሂ አላልኩም፣ እየማልኩ አይደል እንዴ? እኔ እንደዛ አላልኩም። ይሄው ስሚያቸው እዚህ ጋር ይሄው እነሱ ሳያዩ አንተ ነኝ ይሄው አረጋሽቱት። ይሄ ወላሂ ብላለች አየሽ ብላ እያለሽ ኮሜንት ምናምን ሲጽፉ እንደዛ ብለው እንጂ ወላሂ ነው ያላልኩም። ዞሮ ሳሪ ዞሮ አሁን ይኸውልሽ አልሽም አላልሽም ለጥፈሽ ተሳድበሻል አይደለ? በቃ እምነታችሁን ስለተሳደብኩ ይቅርታ ብለሽ ከእንትኑን ዝጊው፣ አጀንዳውን ዝጊው። እሺ እምነታችሁን ስለተሳደብኩኝ ይቅር በሉኝ፣ ይቅርታ። طيب حبيبتي عند تلاق ወንድም እኔ የምመክርሽ ይሄን ደግሞ ከውስጥሽ እንዲሆን ሙሽ ለማስመሰል ብቻ ልክ አንቺ ማለት ሃይማኖትሽን እንዳይነካ በአኪድ ውስጥሽን በጣም ነው የሚጠላው። እኛም እንደዚህ ነው አንወድም። በቁርአንም በሃይማኖት ምናምን የሚመጣብን ሰው አንወድም። ስለዚህ እንደዚህ አይነት ነገሮች ባትደርሺ ባታደርጊ ባትሆኚ ይሻላል። ተማም ሐቢብቲ፣ አንቺ ከሰው ጋር ችግር ካለብሽ ከሰው ጋር ነው መጨረስ ያለብሽ እንጂ ስለ ሃይማኖት አንቺ አይመለከተሽም። አንቺ ገና ነሽ። ገና ያ ለመድረስ ማለት ስለ ሃይማኖት ለማውራት እንኳን በጣም ብዙ ነገር ነው የሚያስፈልግሽ። ታምዬ ከናይ ሴይ ሳምቲንግ አንድ ነገር ልናገር። እዛ ስለነበርኩ እኔ ጌታ ይቅርታ። ሃይማኖታችን ነው አንሺልን ሲሏት ገብተው ሳሪ ሺሳይድ የማንንም ሃይማኖት አልነካውም ወረቀት ነው ብላለች። ከዛ ውዝ ዴር ማለት ነው። ከዛ ደግሞ ሲቀጥል ስዕሉ የእናንተ ሃይማኖት ፈርስት ኦፍ ኦል ኪዳነ ምሕረት ላይ ነው ሌባ ናት ብላ ጽፋ የነበረው። ኦኬ ኪዳነ ምሕረት ላይ ነው ስዕሉ ላይ ነው ሌባ ናት ብሎ የተጻፈው። መሲ ብትመጣ ጥሩ ነበረ እንድታሳያችሁ ማለት ነው። ሲቀጥል ስዕሉ ብራችሁን ያስመልስላችሁ፣ የእናንተ ሃይማኖት ሌባ ካልሆነ ስዕሉ ብሩን ያስመልስ እያሉ በሃይማኖት ሲያንቋሽሹና ሲያላግጡ
ቁጭ አድርጋ እያከታተለች ሲሰደብ ሃይማኖት እንደ ሃይማኖት ይሄ ወረቀት እንጂ የማንም ሃይማኖት አልተነካም ሲባል ቁጭ አድርጋ ስታሰድበን ነው ያለችው። ሶ ሺ ሰድ ሶሪ ሶሪ ኢዝ ገና ዱ ዋት ሶሪ ምንድን ነው የሚቀይረው? ነገ ወጥተው የእሷን ሃይማኖት ቢሳደቡ ደግሞ ማንኛችሁ ናችሁ ሶሪ የምታስብሉት? ወረቀት ብሩን ያስመልስ እያለ ሲፌዝብን እንደዛ ውስጣችን እር ብሎ ሲቃጠል ሁላችሁም ማንም አልነበርም። መሱብ ናት መጀመሪያ ፎቶ ነው ያስነሳችሁ። የእሱ ፎቶ ሲነሳ ደግሞ ታሜ ምን አደረገች መሰለህ? መስቀል ያደረገችበትን አውቃ ነጠላ ለብሳ ያለችበትን መስቀሉን ዘቅዝቃ መጣችሁ። ሶ አሁን ሶሪ ፎር ዋት? ሶሪ ለምንድን ነው ይቅርታ የምጠይቀው? ፎር ዋት እንዴ? እናንተ ይቅርታ ስታስጠይቁ የተነካውን ፓርት አንደርስታንድ አይደለም። እኔ ተናገርኩኝ እህቴ፣ ለኔ አይደለም ይቅርታ የምጠይቁ ማለት ለራሷ ነው፣ ለራሷ። እኔ ከመጀመሪያው ጀምሮ ማለት የተናገርኩኝ ማንኛውም ሰው ሲያጠፋ ራሱን የሚወክል ነው ማለት ሃይማኖት በተአምር አሁን እኔ ሙስሊም ነኝ፣ እኔ አልወክላትም ስለኔ ማለት እንድታወራልኝ አልፈቅድም። ገባሽ? እኔ ሙስሊም ነኝ፣ እቺ ማለት ነው አጠፋች፣ እኔ አልወከልኳትም ስለ እስልምና እንድትከራከርልኝ ወይም የሆነ ነገር እንድታደርግ እኔ አልፈቅድላትም። ገባሽ? ሶ አጥፍታ ከሆነ ራሷን ወክላ ነው ያጠፋቸው። ይቅርታ የምጠይቁ ራሷ ነው፣ ራሷና ፈጣሪዋ እና ዲኗ ራሱ ማለት አይፈቅድላትም። የሌላ ሰው ሃይማኖት መሳደብ እስልምና ራሱ ማለት አይፈቅድላትም። ልንገርሽ፣ ለመሳደብ ሌላ ሃይማኖት እስልምና ራሱ አይፈቅድላትም። እና በዚህ ነው የጨረስን። ይቅርታ የጠየቅሽው እንግዲህ ህዝቡን ሳይሆን አንቺና ፈጣሪሽን ጨርሽ ይቅርታ ጠይቅ ፈጣሪሽን ማለት ነው። መሲ ኪዳነ ምሕረትን ስታስነሳት ኢንቴንሽናል ታርጌትድ የሃይማኖት አታክ እንደሆነ በምን እንደሆነ ታውቃለህ? ነጠላ ለብሳ መስቀል ያደረገችበትን ደግሞ አምጥታ ዘቀዘቀችው። ሃይማኖቱን መሳደብ ነው እንጂ የፈለገችው ብሩን ለማስመለስ አይደለም። ደግሞ የወሰድሽው ብሩን የወሰድሽው ልጅ ካለሽ 5 ሳንቲም እንዳሰጪ። ኪዳነ ምሕረት ተሰድባ የሚመለስ ገንዘብ የለም እንዴ! ለሃይማኖታችሁ ቁሙ እንጂ። ጥያቄዋ እኮ እሷ ነች እህቴ። በእሷ ምክንያት ነው እኔ እንደዚህ ያደረኩት። 1 አመት ሙሉ ነው የለመንኳት። ገባሽ? በጣም ብዙ ለምኛታለሁ። ሀቄን ትስጠኝ ነው ያልኩት። እኔ ሲጀምር ከምንም ጋር ግንኙነት የለኝም። በሰዓቷ በድሪያት ነበር። ክፈይኝ ብዬ ብቻ ተናገርኩ። መጥቼ ሚዲያ ላይ ጩህ ያለው በእርግጥም አድርገውልኛል። የቻሉትን ያክል አድርገዋል። እንድትቀርብ አድርገዋታል። ግን መቅረብ አልቻለችም። ሁሉንም ሰው ነበር የናቀችው። መጠየቅ ካለባት እሷ ነች። እሺ እንደዛ ከሆነ ስለዚህ አንቺ ማለት ሃይማኖትሽን እየተከተልሽ ነው። ሙስሊም ስለሆንሽ እስልምና እየተከተልሽ ነው። ሄች እየተሳደብሽ ይሄ ነው እስልምና ነው ያለሽ። እሺ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ ነበር? ተረጋጊ ማለሽ። እሺ አዳምጪ። عجبا لأمر المؤمن إن كل أمره له خير فإن أصابته سراء شكر الحمد لله بلو نبر وإن أصابته ضراء صبر يونا نقر سياقاتمو صبر فكان خيرا له. سلزي أنت صبر أدركش الزيقا مالت مطاش الزيقا يسو هيمانوت يتسادبش الزيقا بصبر نون دي أسلف شو إهينو اسلمنا إهينو اسلمنا مالت وصية الإسلام نو وصية الإسلام مالت هيدونا تسادبوا بلو نبر عندي ستت ነው እህቴ። አንቺ ስተት ያጠፋሽው ጥፋት የራስሽ ስለወከልሽ ስለ ሃይማኖት ማለት አንቺ አይመለከትሽም። አንቺ የሆነ በደል ቢደርስብሽ ምንም ማድረግ ካልቻልሽ ያኒ መክሰስም ካልቻልሽ ምንም ነገር ካልቻልሽ ሰብር ከረበል ዓለሚን ነው የምታገኘው እንጂ አንቺ ሰው በመሳደብሽ ወይም በመግደልሽ ወይም የሆነ ነገር በማድረግሽ ምንም የምታመጪው የምትፈይጂው ነገር የለም። እንደውም ኃጢአት ይጨምርብሻል እንጂ ማለት ምንም ፋይዳ አታገኝም ማለት ነው። ጥፋተኛ በመሆንሽ አንቺ ራስሽ እመኒ፣ ውስጥሽን ይመን። ይሄ ያደረግሽው ትልቅ ጥፋት ነው። الله يصلح حالك እንግዲህ يتوب عليك من هذه الاشياء እንግዲህ እኔ ጨርሻለሁ። ሳሪ ምን አልክ ታሜ? خلاص ሳሪ ማለት ያኒ የራሷን ጥፋት ካወቀች እንግዲህ መክሰስም የሚፈልግ ካለ መክሰስም ትችላላችሁ። እንደነገርኳችሁ ከመጀመሪያ የራሷን ጥፋት ራሷን ካወቀች خلاص በዛው ማሳለፍ ከፈለጋችሁ ኦኬ። ያው ነሲሐው እንደነገርኳት እስልምና እንደዚህ አይገፋፈሽም አልኳት። እንደዚህ እንድታደርጊ ምንም ነገር የለም። ያው የሆነ ኸይር ከደረሰብሽ አልሐምዱሊላህ ብለሽ አላህ ረብል ዓለሚን ይጨምርልሻል።
የሆነ ሰጠተም ወይም የሆነ ነገር ከደረሰብሽ ያኔ እንደ ችግር ወይም የሆነ ነገር ሰብር ማድረግ ነው ረብል ዓለሚን ይጨምርላታል ማለት ነው። ግን በመሳደብ ወይም በመግደል ወይም የሆነ ነገር በማድረግ ምን የምትፈይደው ነገር ስለሌላትም ይሄንን ነገር ያደረገችው ያው ጥፋተኛ ናት፣ ራሷን አጥፍታ በዚህ ነገር ደግሞ እንደነገርኳቸው ራሷን የምትወክል ናት። ስለ እስልምና ማንም አልወከላትም። የራሷን ጥፋት እስከሆነ ራሷን ይቅርታ ጠየቀች። ያው ህዝብ ፊት ለፊት ይቅርታ ጠየቀች። እንግዲህ خلاص ያ ልክ ነህ ታሜ። ግን እኔ አንድ ጥያቄ ልጠይቅሽ እስቲ። ብርሽን ያበደርሻት ሙስሊም እህትሽ ብትሆን የሷን የምታምንበትን ቁርአን ወይ ደግሞ የሆነ ነገሯን አምጥተሽ ዘቅዝቀሽ ትሳደቢ ነበረ ወይስ ምን ታረጊ ነበር? አዎ ማለት ትሳደባለሁ፣ እንድትቀርብልኝ አደርጋለሁ የቻልኩትን። ቁርአን ዘቅዝቀሽ ትሳደቢያለሽ ለጥፈሽ? መሲ ማለት ነው። እዚህ ጋር አንድ ነገር ማወቅ ያለብሽ ልጅቷ መጀመሪያ ሙስሊም እንደነበረች እሰጥሻለሁ ነው እንጂ የምትለው አልካደችም። ጠይብ ሃይማኖቷን ስቀይር ነው ግጥም አድርጋ የለም ብላ እንትን ያለችው ማለት ነው። ከነቀኑ ነው ያበደርሻት እኮ ሙስሊም እያለች እኮ ያበደርሻት ሙስሊም እያለች ያልሆነ ነገር አትናገሪ። ምን አገባሽ? ይቅርታ ጠይቂ። የሰራሽው ስራ ጥሩ ስራ አልሰራሽም፣ ወንጀል ነው የሰራሽው፣ የሚያስነውር ነገር ነው የሰራሽው። ሃይማኖት ትቀይር አትቀይር ነበረች እንሸለሊት ማምለክ ጀመረች። አንቺ ምን አገባሽ? ሃይማኖት ጋር አታገናኝ ምንም አይነት ነገር እንዴ። ብር መጥቶም እኮ ማይጠቅምሽ ብር ይሆናል፣ ለዛ ይሆናል የቀረው። በእንደዚህ አይነት መንገድ ነው እንትን የምትይው። ንግግርሽን አስተካኪ። ሙስሊም ስለነበረች ክርስቲያን አይባልም እንደዚህ። የፈለገችውን ማመን ትችላለች፣ መብቷ ነው። ያ ከእምነቷ ጋር የሚያገናኘው ነገር አይደለም እንዴ። መጠየቅ ካለብሽ በሌላ መንገድ ጠይቂ። እንደዚህ አይነት ነገር አትናገሪ። ሲጀመር ንግግርም አትችይም። ዝም ብለሽ ይቅርታ ጠይቀሽ ተጸጽተሽ እንትን ማለት ነው እንጂ መጀመሪያ እንዲህ ስለነበረች ቀጥሎ እንዲህ ስለነበረ አይባልም። ነውር ነው። እየነገርንሽ አይደለ እንደዚህ ነው። አሁንም እንትን አትበይ።